ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማር እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ክፍል 1 ወይም በክፍል 1 የአማርኛ ፊደላትን በእንግሊዘኛ መጻፍ የሚለውን እናያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ይቀጥላል እናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥልናችሁ ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ኮንታክት በማድረግ ደውሉልን፣ እናስተምራችኋለን ማለት ነው። ስለዚህ እነዚህ ፊደሎችን በምንድነው እንግዲህ የአማርኛ ፊደሎችን ወደ እንግሊዝ ወይም ደግሞ በእንግሊዝ ስንጽፋቸው እንዴት እንጽፋቸዋለን የሚለውን እነዚህን በሲስተም መያዝ እንችላለን በቀላሉ ማለት ነው። ማንን እንደሚወስዱ ማንን ፊደላትን እንደሚወስድ የማንን እንግሊዘኞችን በሚመሳሰሉባቸውና ልዩነታቸው ምን ላይ ነው የሚሉትን በደንብ መለየት ነው የሚጠበቅብኝ። ከዛው በጣም ቀላላቸው ለመጻፍ እና ለማንበብ። ስለዚህ ለምሳሌ ከሀ ስንነሳ ሀ ስንል እንግዲህ ማንን ይወስዳል? ኤች ኤ ሃ ይሄው በእንግሊዝ ስንጽፈው እንግዲህ ሃን ሃ ኤች ኤ ብለን ነው። ሁ ስንል ኤች ዩ ሁ አሪፍ። ሂ ስንል እንግዲህ ኤች አይን ሂ ይወስዳል። አሁንም ሃ ስንል ኤች ኤ ሃ ብራቮ። ቺኛዋ ሄ ስንል ኤች አይን ሄ እንግሊዝ እንደዚህ። ህ ስንል ኤችን ህ አሪፍ። ሆ ስንል ኤች ኦ ሆ እንላለን። እስኪ አንድ ላይ እንበለው እሺ። ሃ ሁ ሂ ሃ ሄ ህ ሆ። እሺ በእንግሊዘኛው ደግሞ እንዴት ነው የሚጻፉት? ሃ ሁ ሂ ሃ ሄ ህ ሆ ብራቮ። እሺ ቀጣይ ስንመጣ ለ ነው። እሺ ለ ስንል በእንግሊዝ እንዴት ነው? ኤል ኢ ለ። እሺ ሉ ስንል ኤል ዩ ሉ አሪፍ። ሊ ስንል ኤል አይ ሊ አሪፍ። ላ ስንል ኤል ኤ ላ። ሌ ስንል ኤል አይ ኢ ሌ። ል ስንል ኤል ል። ሎ ስንል ኤል ኦ ሎ። በጣም አሪፍ። አሁን አንድ ላይ ደግሞ እንበላቸው። ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። እሺ በእንግሊዘኛዎች ደግሞ እንዴት ነው የሚጻፉት? ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። አሁን ምንድነው እዚህ ላይ በሲስተም መያዝ ያለብን ነገር ምንድነው? እንደምታዩት አሁን የመጀመሪያዎቹ አብዛኛዎችን ኢ ነው የሚወስዱት ወይም ደግሞ ዋና እንትኖችን ለምሳሌ ሀ ስንል ኤች ኤ ሃ፣ ለ ስንል ኤል ኢ ለ ወሰደ። ሁ ስንል ግን እዚህ ሁለተኛው ላይ እንደምታዩት ማን ይወስዳል? በእንግሊዘኛ ኤች ዩ ዩን ይወስዳል ማለት ነው። ኤች ዩ ሁ። ሉ ስንል ኤል ዩ ሉ። ይሄው ሁለቱም በሁሉም ቦታ ላይ ዩን ይወስዳሉ ማለት ነው። ሶስተኛ ላይ ስንመጣስ ሂ ስንል ኤች አይ ሂ ማን ወሰደ? አይን። ሊ ስንል ደግሞ ማን ይወስዳል? ኤል አይን ሊ። ስለዚህ አይን ይወስዳሉ ማለት ነው። ሶስተኛ ላይ ያለዎች ወይም ደግሞ በሶስተኛ ላይ የምናገኛቸው ሆሄያት ለምሳሌ አራተኛ ላይ ሀ ስንል ማን ይወስዳል? ኤች ኤ ሃ። ላ ስንል ኤል ኤ ላ የሚሉትን ስለዚህ ማን ወሰዱ? ኤኤን ይወስዳሉ ማለት ነው በአራተኛ ላይ። በአምስተኛ ላይስ ሄ ስንል ኤች አይ ኢ ሄ። ሌ ስንል ኤል አይ ኢ ሌ። ስለዚህ ይሄው በዋና ቃሎች ላይ ማን ይወስዳሉ? አይኢን ይወስዳሉ ማለት ነው። ስንተኛ ላይ ያለች? አምስተኛ ላይ። ስድስተኛ ላይ ያለችስ ህ ስንል ኤች ህ። ል ስንል ኤል ል። ስለዚህ ማንን የማይወስዱም ዋና ፊደሎችን ወይም ዋና ቃሎችን ብቻ ይወስዳሉ ማለት ነው። ሰባተኛ ላይ ያለቹ ሆ ስንል ኤች ኦ ሆ። ሎ ስንል ኤል ኦ ሎ። ይሄው በዋና ቃሎቹ ወይም በዋና ፊደሎቹ ላይ ኦ የሚሉ በሙሉ ይወስዳሉ ማለት ነው። ሰባተኛ ላይ የሚገኙ ፊደላት። ስለዚህ በእንግሊዘኛ ስንጽፍ እንደዛ አድርገን በሲስተም መያዝም ይጠበቅብናል ማለት ነው። እሺ ሌላኛው ማን ነው? ሀ ነው። አሁን ሀ ስንል እንግዲህ ኤች ኤ ሃ። ሁ ስንል ኤች ዩ ሁ። ሂ ስንል ኤች አይ
ሂ ሃ ስንል ኤች ኤ ሃ ሄ ስንል ኤች አይ ኢ ሄ ህ ስንል ኤች ህ ሆ ስንል ኤች ኦ ሆ። በጣም አሪፍ ነው። አንድ ላይ እንበላቸው። ሃ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ በእንግሊዘኛዎች እንዴት እንደሚጻፉ ስናይ ሃ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። አሁን ደግሞ ማን ነው? መ ነው። እሺ መ ደግሞ ማን ይወስዳል? በእንግሊዝ እንዴት ነው የሚጻፈው? መ ስንል ኤም ኢ መ፣ ሙ ስንል ኤም ዩ ሙ፣ ሚ ስንል ኤም አይ ሚ፣ ማ ኤም ኤ ማ፣ ሜ ኤም አይ ኢ ሜ፣ ም ኤም ም፣ ሞ ኤም ኦ ሞ። እሺ አሁን አንድ ላይ መ ሙ ሚ ማ ሜ ም ሞ። ብራቮ። እሺ በእንግሊዝ እንዴት እንደሚጻፉ? መ ሙ ሚ ማ ሜ ም ሞ። በጣም አሪፍ። አሁን ማን ማን ይወስዳሉ የሚለውን እሺ ስናይ ሃ ስንል ኤች ኤ ወሰደ ሃ፣ መ ስንል ኤም ኢን መ። አሪፍ። ሁ ስንል ማን ወሰደ? ኤች ዩ። እንደምታዩት በሁለተኛ ላይ እንግዲህ ዩን ይወስዳሉ ብለናል። ሙ ስንል ኤም ዩ ሙ። እንደዚህ በጣም ተመሳሳይ ነው ማለት ሁሎችም እንዳለ። ሂ ስንል ማን ይወስዳል? ኤች አይ ሂ። ሚ ስንል ኤም አይ ሚ። ስለዚህ ማን ማን ይወስዱት? አይ አይን ይወስዳሉ ሶስተኛ ላይ ያላቸው ማለት ነው። ሌላኛው በአራተኛ ላይ ሃ ኤች ኤ ሃ ማ ኤም ኤ ማ ስንል ማን ማን ይወስዳሉ? በአራተኛ ላይ ኤ ኤን ይወስዳሉ ማለት ነው። በአምስተኛ ላይ ሄ ስንል ኤች አይ ኢ ሄ፣ ሜ ስንል ኤም አይ ኢ ሜ። አሁን ማን ማን ወሰደልን? አይ ኢን በአምስተኛ ላይ ያሉት በሙሉ ይወስዳሉ ማለት ነው። ሌላኛው ህ ስንል ኤች ህ፣ ም ስንል ኤም ም። እዛ በመጨረሻ ላይ ስንሄድ ደግሞ ማን ነው? ሆ ስንል ኤች ኦ ሆ፣ ሞ ስንል ኤም ኦ ሞ። ማን ይወስዳሉ? ማን ነው የመጨረሻዎቹን ያለን? ኦ ኦን ይወስዳሉ ነው ያለ። ስለዚህ በዚህ ዋይ በቀላሉ መያዝና ማንበብ እንችላለን ማለት ነው። እሺ ሌላኛው ማን ነው? ሰ ማን ይወስዳል? ኤስ ኢ ሰ፣ ሱ ኤስ ዩ ሱ፣ ሲ ኤስ አይ ሲ፣ ሳ ኤስ ኤ ሳ፣ ሲ ኤስ አይ ኢ ሶሪ ሴ ኤስ አይ ኢ ሴ፣ ስ ኤስ ሶ ኤስ ኦ ሶ። እሺ በአንድ ላይ ሰ ሱ ሲ ሳ ሴ ስ ሶ። እሺ በእንግሊዝ እንዴት እንደሚጻፉ ስናይ ሰ ሱ ሲ ሳ ሴ ስ ሶ። በራዎችኛዋ ማነች? እንግዲህ ረ ነች። ረ ማን ይወስዳል? አር ኢ ረ። ሮ ስንል አር ዩ ሮ። ሪ ስንል አር አይ ሪ። ራ ስንል አር ኤ ራ። ሬ ስንል አር አይ ኢ ሬ። ር ስንል አር ር። ሮ ስንል አር ኦ ሮ። ስለዚህ እያንዳንዳቸውን ስናይ አረ፣ ሮ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በእንግሊዝ ደግሞ ማን ይወስዳሉ? ረ ስንል ሬ ነው። ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በጣም አሪፍ። አሁን ደግሞ እናያቸው እንግዲህ በመጀመሪያ ላይ በሙሉ እንዳሉ አብዛኞቹ ኢኤን ነው የሚወስዱ ብለናል። እንግዲህ ሰ ስንል ኤስ ኢ ሰ፣ ረ ስንል አር ኢ ረ። ይሄው ኢኤን የወሰዱ የመጀመሪያዎቹ። ሁለተኞቹ ላይ ስንመጣ ሱ ኤስ ዩ ሱ፣ ሩ አር ዩ ሩ። ይሄው ዩ ዩን ይወስዳሉ በሙሉ። እሺ በሶስተኛ ላይ ሲ ኤስ አይ ሲ፣ ሪ አር አይ ሪ ስንል ይሄው አይ አይን በሙሉ ይወስዳሉ ማለት ነው። ሌላኛው ሳ ስንል ኤስ ኤ ሳ፣ ራ አር ኤ ራ። ማን ወሰዱ? ኤኤን ይወስዳሉ ማለት ነው በዋና ቃሎቹ ላይ በዋና ፊደሎቹ። ሌላኛው ሴ ስንል ኤስ አይ ኢ ሴ፣ ሬ
አር አይ ኢ ሬ እንላለን። ስለዚህ አይ ኢና ኢን በሙሉ የአምስተኛ ላይ ያሉት ይወስዳሉ። ሌላኛው በስድስተኛ ላይ ስ ስንል ኤስ ር ስንል አር ር እነዚህ ደግሞ ዋና ፊደሎችን ብቻ ይወስዳሉ ማለት ነው። በመጨረሻውም ሰባተኛው ሶ ስንል ኤስ ኦ ሶ ሮ ስንል አር ኦ ሮ ስለዚህ ማን ይወስዳሉ ነው ያለን እነዚህ ኦ ኦን ይወስዳሉ ነው ያለን። ስለዚህ ከመጀመሪያው ለምሳሌ ጀምረን ስንመጣ ይሄው የመጀመሪያዎቹ አብዛኞቹ ኢ ነው የሚወስዱ ያውኛው ስንመጣ ኢ ነው የሚወስድ ይሄው እዚህኛው ኤም ኤ ኢ ይወስዳል። ሶስተኛው ላይ ስንመጣ ኤስ ኢስ ኢ ይወስዳል። አር ኢ ኢ ይወስዳል። እሺ ሁለተኛው ላይ ከመጀመሪያው ስንመጣ በሁለተኛው ይሄው ዩን ይወሰዱ እንዳለ ለናሉ በሙሉ ዝሌም ሃና ሙ ራሱ ይወስዳሉ በሙሉ እዚህኛው ስንመጣ ሱ ሩ የሚሉ በአብዛኝ ከዚህም ስንመጣ እንደውም እያንዳንዶቹን ስናይ ምንድነው አንድ ናቸው። ስለዚህ በዚህ ዋይ በሲስተም ማን እንደሚወስድ በደንብ ማየትና መገንዘብ ከቻለን በቀላሉ በእንግሊዘኛ ለመጻፍ እንዳለብን ስሞችን የተለያዩ ሀገር ስሞችን የሰው ስሞችን ምናምን ስንጽፍ በቃ ከነዚህ ውጭ በፍጹም አይወጣም። በእነዚህ መሰረት መመስረትና ማንበብ መጻፍ እንችላለን ማለት ነው። ስለዚህ የኛው ማን ነው እንግዲህ የኛው ደግሞ ሰ የምንለው ነው። እንግዲህ በዛው አይነት ሰዎችም እንዳሉ በዛው ያየን ፊደሎቹ ሁሉ ሰዎችም እንግዲህ ሁለት አይነት ሰዎች እንዳሉ አይተናልና ስለዚህ የኛውን ሰ ደግሞ ስናይ እንደዛ እንዳነበብነው አንድ ናቸው። ስለዚህ ሰ ስንል ማን ነው እንግዲህ ኤስ ኢ ሰ ሱ ኤስ ኢ ሱ ሲ ኤስ አይ ሲ ሳ ኤስ ኤ ሳ ሴ ኤስ አይ ኢ ሴ ስ ኤስ ስ ሶ ስንል ኤስ ኦ ሶ እስኪ አንድ ላይ ሰ ሱ ሲ ሳ ሴ ስ ሶ እዚህ እንምጣሽ ሰ ሱ ሲ ሳ ሴ ስ ሶ ብራው ይሄኛው ማን ነው እንግዲህ ሸ ነው። ሸ ስንል ማን ይወስዳል ኤስ ኤች ኢ ሸ አሪፍ ሹ ስንል ኤስ ኤች ዩ ሹ ሺ ስንል ኤስ ኤች አይ ሺ ሻ ስንል ኤስ ኤች ኤ ሻ ሼ ስንል ኤስ ኤች አይ ኢ ሼ ሺ ስንል ኤስ ኤች ሺ ሾ ስንል ኤስ ኤች ኦ ያው በሙሉ ስታዩት የመጀመሪያዋ ኢ ወሰደ፣ ሁለተኛዋ ዩ፣ ሶስተኛዋን አይ ወሰደ፣ አራተኛዋ ላይ ኤን ይወስዳል፣ አምስተኛዋ ላይ አይን ይወስዳል፣ ስድስተኛዋ ላይ ብቻቸውን ራሳቸው ዋና ፊደሎችን የሚወስዱ፣ ሰባተኛ ላይ ያለዎቹ ደግሞ ኦን ይወስዳሉ። በሙሉ ይሄው እዚህኛውም ስትመጡ እንደዛ ነው። ስለዚህ በዚህ ሲስተም በዛ አይነት መልኩ በመጻፍና በማንበብ መረዳት እንችላለን ማለት ነው። እዚህም ስንመጣ ለምሳሌ ሰ ስንል ኤስ ኢ ኢን ይወስዳሉ። ሸ ስንል ኤስ ኤች ኢ ይሄው ማን ወሰዱ ማለት ነው ኢን ይወስዳሉ። ሰ ሸ ይሄው እዚህ ስንመጣ ደግሞ ማን ይወስዳሉ ዩን ሱ ሹ እዚህ ስንመጣ አይን ሲ ሺ እዚህኛው ስንመጣ ኤን ሳ ሻ እዚህኛው ስንመጣ ማንን አይ ኤን አይ ኢን ሴ ሼ እዚህኛው ስንመጣ ስ ሺ ለማንም አይወስዱም። እዚህኛው ስንመጣ ኦን ይወስዳሉ። ሶ ሾ እያልን በዚህ በቀላሉም ልንይዛቸው ይገባል ማለት ነው። ሌላኛው ይሄ ማን ነው እንግዲህ ቀ ነው። ቀ ስንል ኪው ኢ ቀ ቁ ኪው ዩ ቁ ቂ ኪው አይ ቂ ቃ ኪው ኤ ቃ ቄ ኪው አይ ኢ ቄ ቅ ኪው ቅ ቆ ኪው ኦ ቆ እሺ አንድ ላይ ቀ ቁ ቂ ቃ ቄ ቅ ቆ እሺ በእንግሊዝ ቀ ቁ ቂ ቃ ቄ ቅ ቆ ብራው። እሺ የኛው ማን ነው እንግዲህ በ ነው። በ ስንል ማን ይወስዳል ቢኢ በ ቡ ስንል ቢዩ ቡ ቢ ስንል ቢአይ ቢ ባ ስንል ቢኤ ባ ቤ ስንል ቢአይ ቤ ብ ስንል ቢን ብ ቦ ስንል ቢኦ ቦ እሺ አንድ ላይ በ ቡ ቢ ባ ቤ ብ ቦ ሌላኛው ማነች
በእንግሊዘኛው ደግሞ ስንጽፋቸው እንዴት ነው? ቢ እንግዲህ በን እንደማን እንጽፋለን? እንደ ቢ እንጽፈዋለን ማለት ነው። በ ቡ ቢ ባ ቤ ብ ቦ እንላለን ማለት ነው። ስለዚህ በቀላሉ በዛ አይነት መንገድ መያዝ ነው ያለብን ማለት ነው። ሌላኛው ይሄኛው ማን ነው? ቨ የምንለው ነው። እንግዲህ ቨ ስንል ቪኢ ቨ፣ ቡ ስንል ቪዩ ቡ፣ ቪ ስንል ቪአይ ቪ፣ ቫ ስንል ቪኤ ቫ፣ ቬ ስንል ቪአይ ቬ፣ ቭ ቪ ቭ፣ ቮ ስንል ቪኦ ቮ። እሺ አንድ ላይ ቨ ቡ ቪ ቫ ቬ ቭ ቮ። ብራቮ። እሺ በእንግሊዝ ቨ ቡ ቪ ቫ ቬ ቭ ቮ። በጣም አሪፍ። ሌላኛው ማን ነው? ይሄኛው ተ ነው። እንግዲህ ተ ስንል ማን ይወስዳል ማለት ነው? ቲ ኢን ይወስዳል። ተ ቱ ስንል ቲዩ ቱ፣ ቲ ስንል ቲአይ ቲ፣ ታ ስንል ቲኤ ታ፣ ቴ ስንል ቲአይ ቴ፣ ት ስንል ቲን ት፣ ቶ ስንል ቲኦ ቶ። በጣም አሪፍ። ስለዚህ አንድ ላይ ተ ቱ ቲ ታ ቴ ት ቶ። እሺ በእንግሊዘኛ እንዴት ነው? ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። ይኸው በዛው ስንመጣ እንዴት ነው? ቨ ቪኢን ይወስዳል። ቨ ኢን ወሰደ። ተ ኢን ወሰደ። እዚህኛው ስንመጣ ቡ ዩን ወሰደ። ቱ ዩን ወሰደ። እዚህኛው ስንመጣ ቪ አይን ወሰደ። ቲ አይን ወሰደ። እዚህኛው ስንመጣ ቫ ኤን ወሰደ። ታ ኤን ይወስዳል። አሁንም እዚህኛው ስንመጣ ቬ ስንል አይን ወሰደ። ቴ አይን ይወስዳል። እዚህኛው ስንመጣ ቭ ስንል ቪ ነው ራሱን ዋናው ፊደሉን ነው። ት ስንል ራሱ ቲ ነው የሚወስደው። መጨረሻ ላይ ቮ ስንል ኦን ይወስዳል። ቶ ስንል ቶን ይወስዳል ማለት ነው። ስለዚህ በዛ አይነት መንገድ በቀላሉ ልንይዛቸው ይገባል ማለት ነው።